የማዕቀቡ መነሳት ኤርትራን ለጦርነት ያነሳሳት ይሆን? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ለአፍሪካ ቀንድና በአጠቃላይ ለቀጠናው ደህንነት ስጋት ተደርጎ የሚታሰበው ኢሳያስ አፈወርቂ የሚመሩት የኤርትራ መንግስት በበርካታ ማዕቀቦች ተሸብቦና ከዓለም ተነጥሎ ሀገሪቱን በድህነት አረንቋ ውስጥ አስገብቶ እየገዛ ይገኛል። ኤርትራ ከኢትዮጵያ ተገንጥላ ሀገር ከሆነችበት ጊዜ አንስቶ በየዕለቱ ራሱን ለጦርነት እያዘጋጀ የሚገኘው የኢሳያስ መንግስት በቀጠናው የበላይነት ለመያዝ ኢትዮጵያን ጨምሮ በርካታ የአካባቢው ሀገራት ላይ የጦርነት ሙከራዎችን አድርጓል። በ1991 ዓ.ም ኢትዮጵያ ላይ በባድመ በኩል የፈጸመው ወረራ ግን ከፍተኛ ዋጋ አስከፍሎታል። ከፍተኛ ውግዘት የደረሰበትና ከዓለም እንዲቆራረጥ የተደረገውም በዚህ ወረራ ምክንያት ነበር። በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ይፋ አድርጓል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። በአሜሪካ መንግስት በኤርትራ ላይ የተጣሉ ማዕቀቦች መነሳታቸው በኢትዮጵያና በኤርትራ መካከል ያለውን የጦርነት ስጋት በእጅጉ ሊጨምር የሚችል ክስተት ተደርጎ እየተወሰደ ነው። የሁለቱ ሀገራት ግንኙነት ከ2018 ዓ.ም የሰላም ስምምነት በኋላ በከፍተኛ ሁኔታ ተበላሽቶ ከ2025 ጀምሮ በአስጊ ሁኔታ ውስጥ ይገኛል። የማዕቀቡ መነሳት በኢትዮጵያና በኤርትራ መካከል ጦርነትን ሊቀሰቀስ ይችላል የሚለው ስጋት እያየለ መጥቷል። በቀጠናዊ የስልጣን ሽኩቻ ውስጥ የምትገኘው ኤርትራ በአሜሪካ ከማዕቀብ ተፈታ የጦር መሳሪያ ማግኘት ከቻለች ከኢትዮጵያ ጋር ካላት የባህር በር ጥያቄና የሶማሌላንድ የመግባቢያ ስምምነት ጋር በተያያዘ ያለውን ቅሬታ በጦርነት ለመፍታት የበለጠ አቅም ሊኖራት ይችላል። በ2026 መጀመሪያ ላይ ኢትዮጵያ በኤርትራ ላይ ዲፕሎማሲያዊ ማስጠንቀቂያ በመስጠት የኤርትራ ኃይሎች ከኢትዮጵያ ግዛት እንዲወጡና የባህር በር ባለቤትነትን ጉዳይ በማንሳት ኤርትራን ማሳሰቧ እንደ ምክንያት ተደርጎ ጦርነት ሊቀሰቀስ እንደሚችል ተንታኞች ያስጠነቅቃሉ። ኤርትራ ከግብጽና ከሶማሊያ አዲስ የደህንነት ስምምነት በመፍጠር ኢትዮጵያን ለማግለል እየሰራች ነው። ይህም ከኢትዮጵያ ጋር ጦርነት ከተቀሰቀሰ ቀጠናዊ ተጽዕኖ ሰፊ እንደሚሆን ያሳያል። አሜሪካ ማዕቀቡን ለማንሳት ያሰበችው ከኤርትራ ጋር ያለውን ግንኙነት ለማሻሻል ቢሆንም ይህ እርምጃ በኢትዮጵያና ኤርትራ መካከል አዲስ ጦርነት እንዳይቀሰቀስ የሚያደርግ የዲፕሎማሲያዊ መልእክትም ይኖረዋል ሲሉ የፖለቲካ ተንታኞች ይናገራሉ። አሁን በኢራን ጦርነት ምክንያት አሜሪካ የቀይ ባህር ባለቤት የሆነችውን ኤርትራን አጋር ለማድረግ ማሰቧን ይፋ አድርጋለች። ማዕቀቡ መነሳቱን ለኤርትራ ወታደራዊ መተማመን ሊሰጥ ስለሚችል በአሁኑ ወቅት ያለውን የሻከረ ግንኙነት ወደ ግጭት የመቀየር እድሉ ሰፊ ነው። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከኤስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖር ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደ ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶችን መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምትቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዋል ስትሪት ጆርናል የፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር። ጨምሮም የፕሬዚዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራትን የሚመለከቱ ፕሬዚዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸውን መቼ እንደሚገለጽ የተባለ ነገር የለም። የአሜሪካውን ታዋቂ ጋዜጣ ዋል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን
ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ ወጥቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።